ሐራምቤ ሬዲዮ 98.7 የዩቲዩብ ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። ጤና ይስጥልን እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የዕለተ ማክሰኞ ሐምሌ 4 ቀን 2015 የጧት ዜናዎችን አሁን እንነግራችኋለን። መንግስት በተለያዩ አካባቢዎች የሰላም ስምምነት አድርጌያለሁ ቢልም ለማህበረሰቡ ግልጽ መረጃ አይሰጥም ስለመባሉ መንግስት በጣለባቸው ከፍተኛ ቀረጥ ምክንያት ፋብሪካዎቻቸውን ለመዝጋት እንደተገደዱ የኢንዱስትሪ ባለቤቶች ስለመናገራቸው የፈረንሳይና የአረብ ኤሚሬትስ ኩባንያዎች የኢትዮ ቴሌኮምን ድርሻ ለመግዛት ፍላጎት እንዳላቸው ስለመገለጹ እነዚህንና ሌሎችንም የሀገር ቤትና ዓለም አቀፍ ዜናዎችን ዮሴፍ ዳሪዮስ አሰማችኋለሁ። አድማጮች አንደኛ ዓመቱን በተሻገረው የሩሲያ ዩክሬን ጦርነት ላይ በቀጥር ወታደርነት እንደተሰለፉ የሚነገርላቸው የሩሲያውን ዋግነር ግሩፕን የተመለከተ ጥንቅር ይኖረናል። ክብራ ባቦይ ያሰናርቶታል። እሱ እንድታደምጡ ከወዲሁ እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። መንግስት በተለያዩ ጊዜያት በተለያዩ አካባቢዎች የሰላም ስምምነት አድርጌያለሁ ቢልም ለማህበረሰቡ ግልጽ መረጃ አይሰጥም ተብሏል። መንግስት በተለያዩ ጊዜያት በተለያዩ አካባቢዎች መሳሪያ አንስተው ከሚንቀሳቀሱ ኃይሎች ጋር የሰላም ስምምነት አድርጎ በሰላማዊ መንገድና በትብብር ለመስራት እንደተስማማ ለህዝብ ይፋ ሲያደርግ ይስተዋላል። ይሁን እንጂ መንግስት ስለ ስምምነቶቹ በመንግስት ኃላፊዎችና በታጣቂ ኃይሉ ተወካዮች የመዳፍ ጭብብጥ ፎቶ በዘለለ ለማህበረሰቡ መረጃ ሲሰጥ በፍጹም አይስተዋልም ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ አስታውቋል። ከእነዚህ ኃይሎች ጋር ተፈጸመ የተባለው የስምምነት ፊርማ ሳይደርቅ ግን በአካባቢው ንጹሃን ዜጎች ላይ ጥቃት ሲፈጸምና ክቡር የሆነው የሰው ህይወት ሲያልፍ ማየት እየተለመደ መጥቷልም ብሏል በመግለጫው። ለዚህም በትላንትናው ዕለት በቤኒሻንጉል ጉሙዝ መተከል ዞን ከዚህ ቀደም ታጥቆ ይንቀሳቀስ የነበረውና ጥቅምት 9 ቀን 2015 ከክልሉ መንግስት ጋር በሰላማዊ መንገድ ለመንቀሳቀስ ተስማምቷል የተባለው ኃይል ታጣቂዎች በከተማው ተኩስ በመክፈት የንጹሃን ዜጎችን ህይወት መንጠቃቸውን የአካባቢው ምንጮችን ጠቅሶ አስታውሷል። ኢዜማ በመግለጫው መንግስት ጥቃት የከፈቱትን ኃይሎች የማያዳግም እርምጃ በመውሰድ የዜጎችን በህይወት የመኖር ሰብአዊ መብትና ዜጎችን የመጠበቅ ተቀዳሚ ተግባሩን እንዲወጣ እንዲሁም ከዚህ ታጣቂ ኃይል ጋር ጥቅምት 9 ቀን 2015 ስላደረገው ስምምነት ግልጽ መረጃ እንዲሰጥ ሲልም ጠይቋል። መንግስት በጣለባቸው ከፍተኛ ቀረጥ ምክንያት ፋብሪካዎቻቸውን ለመዝጋት እንደተገደዱ የኢንዱስትሪ ባለቤቶች አስታውቀዋል። መንግስት በጣለባቸው ከፍተኛ ቀረጥ ሳቢያ ፋብሪካዎቻቸውን ሙሉ በሙሉና በከፊል ለመዝጋት እንደተገደዱ የኢንዱስትሪ ባለቤቶቹ አስታውቀዋል። የኢንዱስትሪ ባለቤቶቹ ይህንን የተናገሩት የአዲስ አበባ ከተማ አስተዳደር የሥራ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ ከግል ባለሀብቶችና ከአምራች ኢንዱስትሪዎች ጋር በስራ እድል ፈጠራ ባለፈው ሳምንት በተደረገ የውይይት መድረክ ላይ ነው። ከ3 ዓመት በፊት ከቻይና ከቀረጥ ነፃ ሲገቡ የነበሩ የመለዋወጫ ዕቃዎች በአሁኑ ወቅት እንደ ቅንጦት ዕቃ ተቆጥረው ከ200 እስከ 300 በመቶ ቀረጥ ክፈሉ መባላቸውን ይህም ከአቅማቸው በላይ በመሆኑ ስራቸውን ለማቆም እንደተገደዱ ተናግረዋል። በርካታ የሥራ እድሎችን መፍጠር የሚያስችሉ ኢንዱስትሪዎች እየተዘጉና ሰራተኞቻቸውም ከሥራ እየተሰናበቱ እንደሆነ ባለሀብቶቹ ያስታወቁ ሲሆን እያጋጠመ ካለው የዶላር እጥረት በተጨማሪ ከአቅም በላይ የሆነ የቀረጥ ክፍያና ሌሎች መሰረታዊ ችግሮች ለፋብሪካዎቹ መዘጋትና ለሰራተኞች ስንብት ምክንያት ናቸው ብለዋል። 560 ማሽኖች በመለዋወጫ እጥረት ሳቢያ ስራ ማቆማቸውን እንዲሁም መስራት የሚችሉ 220 ማሽኖችም በአቅርቦት እጥረት ስራ እንዳቆሙ የፍርቄ ፋብሪካ ኃላፊነቱ የተወሰነ የግል ኩባንያ ስራ አስኪያጅ አቶ ሲሳይ እሸቴ ተናግረዋል። የዶላር እጥረት መኖሩን እንገነዘባለን፣ ነገር ግን መንግስት በተቻለው መጠን በሚገቡ ጥሬ ዕቃዎች ላይ ያሉ ክፍተቶችን ቢያመቻችልን የተዘጉ ፋብሪካዎችን በመክፈት እየታየ ያለውን የሥራ አጥነት ክፍተት ለመሙላት ዝግጁ ነን ሲሉም አክለዋል። የፈረንሳይና የአረብ ኤሚሬትስ ኩባንያዎች የኢትዮ ቴሌኮምን ድርሻ ለመግዛት ፍላጎት እንዳላቸው ተገልጿል። የኢትዮጵያ የፋይናንስ ሚኒስቴር የኢትዮ ቴሌኮምን 45 በመቶ ድርሻ ለመሸጥ ዓለም አቀፍ ጨረታ ማውጣቱ ይታወሳል። መንግስት በቅርቡ ባወጣው ተጨማሪ መግለጫ ደግሞ ተጫራች ኩባንያዎች የግዢ ፍላጎታቸውን እስከ ቀጣዩ መስከረም ወር ድረስ እንዲያስገቡለትም ጠይቋል። በዚህ መሰረት የፈረንሳዩ ኦሬንጅ እና የተባበሩት አረብ ኤሚሬትስ ቴሌኮም ኩባንያ የሆነው ኢኤንድ የተሰኘው ተቋም የኢትዮ ቴሌኮምን ድርሻ ለመግዛት የመወዳደር ፍላጎት እንዳሳዩ ብሉምበርግ ዘግቧል። ይህ በእንዲህ እንዳለ ኢትዮጵያ ከሳፋሪኮም እና ኢትዮ ቴሌኮም በተጨማሪ ሶስተኛ አገልግሎት ሰጪ ተቋም ፈቃድ የመስጠት እቅድ አላት ተብሏል። በአፍሪካ ካሉት የቴሌኮም ኩባንያዎች መካከል ሙሉ ለሙሉ የመንግስት ንብረት የሆነው ኢትዮ ቴሌኮምን ለመግዛት
ሌሎች ዓለም አቀፍ የቴሌኮም ኩባንያዎች በጨረታው የመወዳደር ፍላጎት እንደሚኖራቸው ይጠበቃል። በተለይም በኢትዮጵያ ሰፊ የህዝብ ብዛት መኖር፣ የቴሌኮም አገልግሎት ፍላጎት እየጨመረ መሄድና አገልግሎቱ አለመስፋፋቱ ዓለም አቀፍ የቴሌኮም ኩባንያዎች በኢትዮጵያ ላይ ትኩረት እንዲያደርጉ ዋና ዋና ምክንያቶች እንደሆኑ በዘገባው ላይ ተጠቅሷል። ጨፌ ኦሮሚያ 5ኛ መደበኛ ጉባኤውን ማካሄድ መጀመሩ ተገልጿል። የጨፌ ኦሮሚያ 6ኛ የሥራ ዘመን 2ኛ ዓመት 5ኛ መደበኛ ጉባኤ በአዳማ ከተማ ጨፌ አዳራሽ መካሄድ ጀምሯል። ጉባኤው ለ2 ቀናት የሚቆይ ሲሆን በተለያዩ አጀንዳዎች ላይ ውይይት ተደርጎ ውሳኔዎች ይተላለፉበታል ተብሎም ይጠበቃል። የበጀት ዓመቱ የክልሉ መንግስት አፈጻጸም ሪፖርትና ቀጣይ እቅድ ቀርቦ ውይይት እንደሚደረግበትም ተጠቁሟል። የበጀት አጠቃቀም፣ የሰላምና የጸጥታ ጉዳይ፣ የዜግነት አገልግሎት፣ የልማት ስራዎችና የህዝቡ ተደጋጋሚ ጥያቄ የሆነው የመልካም አስተዳደር እንዲሁም የአገልግሎት አሰጣጥ ቀዳሚ የውይይት ርዕሶች እንደሚሆኑም ተገልጿል። በተጨማሪም ጉባኤው 2 ረቂቅ አዋጆችን ተወያይቶ ያጸድቃል ተብሎም ይጠበቅ ሲሆን እነርሱም የ2015 የበጀት ዓመት ተጨማሪ በጀትና የ2016 በጀት ዓመት ረቂቅ አዋጆች መሆናቸው ተነግሯል። ከ2013 ጀምሮ የካንሰር ሕክምና ለማግኘት ወረፋ የሚጠብቁ ታካሚዎች እንዳሉ ተሰምቷል። ከ2013 ዘመን ጀምሮ የካንሰር ሕክምና ለማግኘት ወረፋ የሚጠብቁ ህሙማን መኖራቸውን የጥቁር አንበሳ ስፔሻላይዝድ ሆስፒታል አስታውቋል። የሆስፒታሉ የካንሰር ሕክምና ማዕከል ክፍል ኃላፊ ዶክተር ኤዶም ሰይፉን እንደተናገሩት የተለያዩ የካንሰር ሕክምና ለማግኘት የሚጠብቁ ከ2013 መጨረሻ እስከ 2014 እና 2015 ድረስ ወረፋ ያልደረሳቸው እንዳሉ ገልጸዋል። በየዕለቱ የሚመጡ ድንገተኛ የካንሰር ታካሚዎች በመኖራቸው በቅድሚያ ለእነዚህ ታካሚዎች አገልግሎቱን እንዲያገኙ እንደሚያደርጉ ኃላፊዋ ገልጸዋል። በሆስፒታሉ ቆይተው መታከም ይችላሉ ተብለው የተለዩት ከ1 ዓመት ተኩል በላይ ሕክምና ለማግኘት እየተጠባበቁ ያሉትን ለማስተናገድ ጥረት እየተደረገ ስለመሆኑም አስረድተዋል። ለዚህ ወረፋ መብዛት ዋነኛ ምክንያት ብለው ያቀረቡት በሆስፒታሉ የሚገኘው መሳሪያ አንድ ብቻ መሆኑን ነው። በዚህ ዓመት ብቻ በተደረገው ማጣራት የካንሰር ሕክምና ለማግኘት የሚጠባበቁ 5000 ታካሚዎች ሲኖሩ በማዕከሉ በቀን በአማካይ ከ300 በላይ ታካሚዎች እንደሚስተናገዱም ገልጸዋል። ከእነዚህ የካንሰር ታካሚዎች መካከል 70% ጨረር ሕክምና የሚያስፈልጋቸው ሲሆኑ ኬሞቴራፒ የሚያስፈልጋቸው የታካሚዎች ቁጥርም ቀላል የሚባል አይደለም ብለዋል። በማዕከሉ አገልግሎት ለማግኘት የ2014 ዘመንና የ2015 ዘመን የተመዘገቡ ከ10,000 በላይ ሰዎች መሆናቸውን የዘገበው ሪፖርተር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለትግራይ ክልል የ20 ሚሊዮን ብር ድጋፍ አድርጋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በጦርነቱ ወቅት ከፍተኛ ጉዳት ለደረሰበት የትግራይ ክልል ለሰብአዊ ድጋፍና ለመልሶ ግንባታ የሚውል የ20 ሚሊዮን ብር ድጋፍ አድርጓል። በዚህ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በትግራይ ክልል በጦርነት ለተፈናቀሉ ወገኖች የፈቀደውን 20 ሚሊዮን ብር የሰላም ልዑኩ ለክልሉ ፕሬዝዳንት ጌታቸው ረዳ አስረክቧል። በድጋፍ ርክክብ መርሃ ግብሩ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ፣ ብፁዕ ወቅዱስ አቡነ ማትያስና ልዑካን ቡድኑ ተገኝተዋል። ድጋፉን የተቀበሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከቅድስት ቤተክርስቲያኗ የተበረከተውን ድጋፍ የዘገየ ቢሆንም የሚበረታታ ነው ብለዋል። በቅዱስ ሲኖዶሱና በትግራይ አብያተ ክርስቲያናት አባቶች መካከል የተፈጠረው አለመግባባት ከተካሄደው ጦርነት ተያይዞ አንዳንድ ጳጳሳት ባደረጓቸው ከሃይማኖት ያፈነገጡ ንግግሮች ግንኙነቱ እንዲሻከር ምክንያት መሆኑና ይህንን ቅሬታ የፈጠረው አለመግባባት በመመካከር በውይይት ለመፍታት የሚደረግ ጥረት የረፈደ ቢሆንም የሚደገፍ ነው ሲሉም አክለዋል። በብፁዕ ወቅዱስ አቡነ ማትያስ የተመራውና የብፁዓን አበው ሊቃነ ጳጳሳት የሀገር ሽማግሌዎችና ልዩ ልዩ የሥራ ኃላፊዎች ያሉት የሰላም ልዑክ ይህንን ድጋፍ ለማስረከብና በትግራይ ክልል ከሚገኙ አህጉረ ስብከት ሊቃነ ጳጳሳት ጋር ለመወያየት ወደ መቀሌ ማቅናቱ ይታወቃል። ሕግጋት አለመተግበራቸው ሰራተኞችን ለመብት ጥሰትና ለአደጋ እየዳረጋቸው መሆኑን ኢሰመኮ አስታውቋል። በሀገር ደረጃ ለግንባታው ኢንዱስትሪ ሕግጋት ቢወጡም ተግባራዊ አለመደረጋቸውን አረጋግጫለሁ ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን የግንባታ ሰራተኞች ለመብት ጥሰትና ለአደጋ እየተዳረጉ መሆናቸውንም አሳስቧል። ኮሚሽኑ በክትትሉ የሴት ሰራተኞችን ጤና ጎጂ የሆኑ ወይም የመውለድ ሁኔታን የሚያውኩ ጉልበት በመጠቀም የሚካሄዱ ማናቸውንም ክብደትን ከቦታ ቦታ የማንቀሳቀስ የመሸከምና የመሳሰሉት ስራዎችና
የክብደት መጠን ጣሪያ በአብዛኛው የግንባታ ስራዎች እንደሚጣሱና በተሟላ መንገድም እንደማይተገበሩ አይቻለው ብሏል። መቀጥቀጥ፣ በሹል ነገሮች መወጋት፣ መቆረጥ፣ መፈንከትና የኤሌክትሪክ አደጋዎች የመሳሰሉት ሲሆኑ ቋሚ የአካል ጉዳትና ሞትም የሚስተዋሉ ከባድ አደጋዎች መሆናቸውን አስታውቋል። ኮሚሽኑ ለመከላከያ ቁሳቁሶች የሚወጡ ወጪዎች እንደ ኪሳራና የቅንጦት ወጪ እንደሚቆጠሩም ምንጮቼ ነግረውኛል ሲል በሪፖርቱ ላይ ገልጿል። ኢሰመኮ የግንባታ ኢንዱስትሪው ከፍተኛ የሥራ ላይ አደጋዎች የሚከሰቱበትና ለደህንነት አስጊ ከሆኑ ዘርፎች መካከል በመሆኑ ጤናማ የሥራ ሁኔታ መብት ላይ በሀገር አቀፍ የሕግና ፖሊሲ ማዕቀፎችንና አተገባበራቸውን መፈተሽ እንደሚያስፈልግ አስታውቋል። የዓለም የሥራ ድርጅት ስምምነቶችን በማጽደቅ ሥራ ላይ ማዋል እንደሚያስፈልግም ኮሚሽኑ አሳስቧል። ከሐራምቤ ሬዲዮ 98.7 የዕለተ ማግሰኞ የጠዋት ዜናዎችን እየነገርናችሁ ነው አድማጮች። አሁን ከአፍሪካ የተሰሙ ዜናዎችን እንገራችሁ። ኮፕ 28 የአየር ንብረት ጉባኤ ለአፍሪካውያን የተለየ ጥቅም ያመጣል ተብሏል። የሀገራት መሪዎች፣ የአካባቢ ጥበቃ ባለሙያዎች፣ ተመራማሪዎችና ኩባንያዎች የሚሳተፉበት የዘንድሮው ዓለም አቀፉ የአየር ንብረት ለውጥ ጉባኤ የፊታችን ህዳር በተባበሩት አረብ ኤሚሬትስ ዱባይ ይካሄዳል። ከተሳታፊዎቹ መካከል የሆኑት አፍሪካ በአየር ንብረት ለውጥ የደረሰባትን ጉዳት ለማካካስ እየተደራደሩ ያሉት ኤፍሬም ሺቲማ እንዳሉት ኮፕ 28 ለአፍሪካ ጠቃሚ መድረክ እንደሚሆን ገልጸዋል። አፍሪካ ወደ ከባቢ አየር ከሚለቀቀው በካይ ጋዝ ውስጥ ያላት ድርሻ 4% ብቻ ነው ያሉ ሲሆን አህጉሪቱ የአየር ንብረት ለውጥን ለመከላከል በትንሹ $86 ቢሊዮን ያስፈልጋታል ብለዋል። ይህ የሚሆነው ግን የበለጸጉ ሀገራት ላደረሱት ጉዳት ካሳ የሚከፍሉበት አሰራርና ህግ በጉባኤው ላይ ከጸደቀ እንደሆነ አስታውቀዋል። በኮፕ 28 የአየር ንብረት ለውጥ ጉባኤ ላይ የአፍሪካንና የሌሎች ታዳጊ ሀገራትን ጥቅም ከማስጠበቅ አንጻር ልዩ መድረክ እንደሚሆንም ቺቲማ ከአልአይን ጋር በነበራቸው ቃለ መጠይቅ ወቅት ተናግረዋል። በፓሪ የግል ካፒታልን ለመሳብ በተካሄደ የፓናል ውይይት ላይ የዓለም የአየር ንብረት ለውጥ ጉባኤ ፕሬዝዳንት ዶክተር ስልጣን ቢን አህመድ አልጃብር ከቃል ወደ ተግባርና ስኬት መሸጋገር እንደሚያስፈልግ ያሳሰቡ ሲሆን ለታዳጊ ሀገራት ይከፈል የተባለው የ$100 ቢሊዮን ካሳ ገንዘብ እየተዋጣ መሆኑን መናገራቸውም ታውቋል። የሱዳኑን ጦርነት ለማስቆም ያለመ ውይይት በአዲስ አበባ እየተካሄደ ነው። ወራትን ያስቆጠረው የሱዳን ሁለት ኃይሎች ጦርነትን ለማስቆም ያለመ ምክክር በአዲስ አበባ ተጀምሯል። ኢጋድ የሱዳንን ግጭት ለመፍታት ያቋቋመውን የአራትዮሽ የመሪዎች ጉባኤ ዛሬ ጠዋት በአዲስ አበባ የጀመረ ሲሆን በዚህም የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ በአዲስ አበባ ከሚገኙ ሱዳናውያን ጋር እንደሚወያዩም የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አመላክቷል። በአዲስ አበባ የሚካሄደው ውይይት የኬንያው ፕሬዝዳንት ዊሊያም ሩቶ፣ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው፣ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም የጅቡቲ መንግስት ተወካዮች እንደተገኙበት ተገልጿል። ሶስተኛ ወሩን ለመያዝ ቀናት የቀረው የሱዳን ጄኔራሎች ጦርነት በትላንትናው ዕለትም ከካርቱም አቅራቢያ በሚገኙት ከተሞች መቀጠሉን የአይን እማኞችን ጠቅሶ ሮይተርስ አስነብቧል። በሱዳን ፈጥኖ ደራሽ ኃይልና በሀገሪቱ ጦር መካከል እየተካሄደ ያለው ውጊያ 3 ሚሊዮን የሚጠጉ ሰዎችን ያፈናቀለ ሲሆን በርካቶችንም ለሞት መዳረጉ ይታወቃል። አሜሪካ ከሳዑዲ አረቢያ ጋር በመተባበር በጂዳህ የሱዳን ተፋላሚዎችን በማደራደር የተኩስ አቁም ስምምነት ላይ እንዲደርሱ ብትጠርም ስምምነቶቹ በተደጋጋሚ መጣሳቸው አይዘነጋም። ብዛት ያላቸው አፍሪካውያን ስደተኞችን የጫነች ጀልባ ከጠፋች ሳምንት እንዳለፋት ተገልጿል። 200 አፍሪካውያንን ጭና በካናሪ ደሴት የተሰወረችው ጀልባ ከጠፋች ሳምንት እንዳለፋትና የስፔን የአደጋ ጊዜ ሰራተኞች እያፈላለጓት እንደሆነ ተገልጿል። ዎኪንግ ቦርደርስ የተሰኘው የተራድኦ ድርጅት እንደሚለው አሳ አጥማጇ ጀልባ 1700 ኪሎ ሜትር ርቀት ላይ ከምትገኘው የደቡብ ሴኔጋል የባህር ዳርቻ ካፉንቲን የተነሳችው ተብሏል። ድርጅቱ አክለው እንደገለጸው በርካታ ህፃናትን በመጫን በአጠቃላይ 200 ስደተኞችን አሳፍራ ከካፉንቲን በፈረንጆቹ ሰኔ 27 የተነሳችው ጀልባ ወደ ካናሪ ደሴቶች ያቀናች እንደነበር ተገልጿል። ሮይተርስ የዎኪንግ ቦርደርስን ሄሌና ማሌኖን አልዋቢ አድርጎ እንደዘገበው ሌሎች ጀልባዎችም እንደጠፉ በመግለጽ አንደኛው ጀልባ 65 ሌላኛው ደግሞ 60 ገደማ ሰዎችን አሳፍሮ ነበር ብሏል። ከጥቂት ሳምንታት በፊት በግሪክ ድንበር አንዲት ጀልባ ሰጥማ 78 መሞታቸው እንዲሁም 500 ያክል ደግሞ መጥፋታቸው ይታወሳል። ከምዕራብ አፍሪካ ካናሪ ደሴቶች በጀልባ የሚደረገው ጉዞ
ለስደተኞች እጅግ አደገኛ መሆኑ የተገለጸ ሲሆን አብዛኛዎቹ ስደተኞች በመናኛ አሳ ማስገሪያ ጀልባዎች ስለሚጓዙ በአትላንቲክ ባህር ነፋስ የመገልበጥ እድላቸው የሰፋ ነው ተብሏል። ባለፈው ዓመት ቢያንስ 559 ሰዎች ወደ ስፔን ደሴቶች ለመሻገር ሲሞክሩ መሞታቸውን የተባበሩት መንግስታት የፍልሰተኞች ድርጅት IOM አስታውቋል። ከአፍሪካ ውጪ በተሰሙ ዜናዎች በቻይና መዋዕለ ህፃናት ውስጥ በተፈጸመ የስለት ጥቃት 6 ሰዎች ተገድለዋል። በቻይናዋ ደቡብ ምስራቅ ግዛት ዋንጎንግ በተፈጸመ የስለት ጥቃት 6 ሰዎች እንደተገደሉ ተሰምቷል። ከሟቾቹ በተጨማሪ አንድ ሰው እንደቆሰለም ፖሊስ እንደተናገረ ቢቢሲ ዘግቧል። ከጥቃቱ ጋር በተያያዘ አንድ የ25 ዓመት ወጣትን ፖሊስ ማሰሩ የተገለጸ ሲሆን በጥቃቱ ህይወታቸው ያለፈው አንድ አስተማሪ፣ 2 ወላጆችና 3ቱ ደግሞ ተማሪዎች ነበሩ ተብሏል። ጥቃቱ ትላንት ማለዳ ላይ የተፈጸመ ሲሆን ፖሊስ ጥቃት አድራሹን በደቂቃዎች ልዩነት በቁጥጥር ስር እንደዋለውና ሆነ ተብሎ የተፈጸመ ጥቃት እንደሆነ ገልጿል። በቻይና በእንደዚህ አይነት ጥቃቶች በብዛት የሚፈጸሙ አልነበሩም። በዚህ ዓመት ግን በተለይ የስለት ጥቃት በትምህርት ቤቶች ጨምሮ በተለያዩ የሀገሪቱ ግዛቶች በብዛት ተከስተዋል ተብሏል። ባለፈው ዓመት ነሐሴ ወር አንድ ግለሰብ መዋዕለ ህፃናት ግቢ ውስጥ በስለት በፈጸመው ጥቃት 3 ሰዎች ሲገደሉ 6 ሰዎች ደግሞ ቆስለው ነበር። በፈረንጆቹ 2021 በተመሳሳይ ጥቃት ቤይሉ በተባለች የቻይና ከተማ 2 ህፃናት ተገድለው 16 ሰዎች ቆስለው እንደነበርም ተነግሯል። ፕሬዝዳንት ጆ ባይደን ዩክሬን ወደ ኔቶ ለመግባት የምታደርገው ጥረት ጥንቃቄ ያስፈልገዋል ብለዋል። ፕሬዝዳንት ባይደን ዩክሬን ወደ ኔቶ ለመግባት የምታደርገው ጥረት ጥንቃቄ እንደሚያስፈልገው አሳስበዋል። ፕሬዝዳንቱ የጀመሩት የ3 ሀገራት ጉብኝት በሊቱዋኒያ በሚካሄደው የኔቶ መሪዎች ጉባኤ ኪየቭ ከሩሲያ ጋር እያደረገች ባለችው ውጊያ አጋርነታቸውን ለማሳየት ነው ተብሏል። ነገር ግን አጋርነቱ ድጋፍ እንጂ ዩክሬን የኔቶ ህብረት አባልነት ጥያቄዋን ተቀባይነት እንደማይኖረው ተናግረዋል። ባይደን ሰኞ ምሽት ወደ ቪልኒየስ ሊቱዋኒያ ተጉዘው ማክሰኞና ረቡዕ ከኔቶ መሪዎች ጋር ይወያያሉ ሲል ሮይተርስ ዘግቧል። ባይደንና የኔቶ አጋሮች ዓላማ ለዩክሬን ድጋፍ ለማሳየትና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የኔቶ አባልነትን ለማግኘት ወደፊት ምን መደረግ እንዳለበት እንዲገነዘቡ ለማድረግ ነው ተብሏል። አሁን በጦርነት መሃል ዩክሬንን ወደ ኔቶ ቤተሰብ ለማድረግና ላለማድረግ በኔቶ ውስጥ አንድነት ያለ አይመስለኝም ብለዋልም ተብሏል። ዜናዎቹ አብቅተዋል። አድማጮች ከአፍታ በኋላ አንደኛ ዓመቱን በተሻገረው የሩሲያ ዩክሬን ጦርነት ላይ በቅጥር ወታደርነት እንደተሰለፉ የሚነገርላቸውን የሩሲያውን ዋግነር ግሩፕን የተመለከተ ጥንቅር ይኖረናል። ከብራብ አቦይ ያሰናድቶታል። እሱ እንድታደምጡ ከወዲሁ እንጋብዛለን። ጤና ይስጥልኝ። በዓለማችን ላይ በተለመደው የህይወት መስተጋብር ለተቋማት፣ ለድርጅቶች፣ ለግለሰቦችም ቢሆን የተለያዩ ጨረታዎችን በመውሰድ ስራን ሰርተው ኃላፊነት የወሰዱትን ተግባር የሚያከናውኑ ብዙ ተቋማት እንዳሉ የሚታወቅ ነው። አሁን ደግሞ በጨረታ ተወዳድረው ጦርነት ተቀበለው ልዋጋ ልፋለምና ድሉን ላንተ ላድርገው ብለው የጦርነት ስልትን ነድፈው ተዋግተውና ዋግተው ፈጅተውና ፋጅተው በሚከፈላቸው ከፍተኛ ገንዘብ ራሳቸውን የሚያጎለብቱ ያለምንም የፖለቲካ ፍላጎት ለከፈላቸው ሁሉ ወግነው የሚፋለሙ የውጊያ ድርጅቶች እንዳሉ አሁን ላይ ገሃድ የወጣ እውነታ ነው። በዓለማችን ላይ በርካቶች ይሄ ድርጅት እንዳለ ለማመን ይቸገራሉ ወይንም አያውቁትም ማለት ይቻላል። ነገር ግን እነዚህ የጦር ድርጅቶች መዋቅራቸውን ዘርግተው ለትልልቅ ጦርነቶች ተጫርተው ጨረታውን ከረቱ በጦርነት ግንባር ይሰለፋሉ። እነዚህ ድርጅቶች በአሜሪካ፣ በጀርመን፣ በሩሲያ፣ በፖላንድ፣ በደቡብ አፍሪካ፣ በቱርክና በሌሎች የዓለማችን ሀገሮች እንደሚገኙ መረጃዎች ያሳያሉ። ከነዚህ መሰሎቹ ድርጅቶች በግንባር ቀደምነት ስሙ ሲነሳ የምናውቀው የዋግነር ቡድን አንዱ ነው። ዋግነር ወይም በሀገሬው ቋንቋ ዋግነር ግዙፍና እጅግ ስመጥር ቡድን ነው። ዋግነር በሩሲያ መንግስት የገንዘብ ድጋፍ የሚደረግለት ወታደራዊ ድርጅት እንደሆነ ብዙዎች ያምናሉ። ከቅጥረኞች የተውጣጣ የግል ወታደራዊ ኩባንያው የሩሲያው ፕሬዝዳንት ቭላድሚር ፑቲን የቀድሞ የቅርብ ጓደኛ የዩቭገኒ ፕሪጎዥን የግል ጦርን በውስጡ ያዘ ነው ተብሎ ይነገራል። የግል ወታደራዊ ኩባንያዎች በመንግስት ብዙም ድጋፍ የሌላቸው ሲሆን
ዋግነር ግን ያለምንም ከልካይ እንዲንቀሳቀስ ፍቃድ ያለው የታጠቀ ቡድን ነው። ዋግነር የሩሲያ ጦር ኃይሎች መሰረተ ልማትን እንዳሻው የሚጠቀም ሲሆን እስከ 2023 ድረስ በሩሲያ ግዛት በድብቅ የገንዘብ ድጋፍ ይደረግለት እንደነበረም ይነገራል። የሩሲያ መንግስትም የተለያዩ ወታደራዊ ተልእኮዎችን ሰጥቶ ገንዘብ ከፍሎ ለፈለገበት ተልእኮ ያሰማራል። በቅርቡ እንኳን የሩሲያ ዩክሬን ጦርነት ላይ የዋግነር ሚናን የምናስተውሰው ነው። ቡድኑ በሪዮት ዓለም ባይመራም የዋግነር አካላት ከኒዮናዚዝምና ከቀኝ አክራሪነት ጋር የተቆራኙ ናቸው ይባላል። ዋግነር ማን ነው? የዋግነር ቡድን የተመሰረተው እንደ አውሮፓውያን አቆጣጠር በ2014 በቀድሞ የጂአርዩ ኦፊሰር ዲሚትሪ ኡትኪን እና በነጋዴው የቪገኒ ፕሪጎዥን ነው። ጂአርዩ ማለት የሩሲያ ፌዴሬሽን የጦር ኃይሎች አጠቃላይ ሰራተኞች ዳይሬክተር ማለት ነው። ነጋዴው የተባለው ፕሪጎዥን የፑቲን ምግብ አብሳዩ እንደሆነም መረጃዎች ያሳያሉ። እንደ አውሮፓውያን አቆጣጠር ከ2014 እስከ 2015 ድረስ ለሩሲያ ደጋፊ የሆኑ ታጣቂ ኃይሎችን በመርዳት በዩክሬን ውስጥ በዶንባስ ጦርነት ወቅት ታዋቂነትን አግኝቷል። ዶንባስ በዩክሬን ውስጥ የምትገኝ ክልል ስትሆን የሩሲያን ወገን በመደገፍ ከፍተኛ ጉዳት በዩክሬን ጦር ላይ አድርሷል። የዋግነር ቡድን በሶሪያ፣ ሊቢያ፣ መካከለኛው አፍሪካ ሪፐብሊክና ማሊ በተካሄደው የእርስ በርስ ጦርነት ከሩሲያ መንግስት ጋር ከተሰለፉ ኃይሎች ጎን በመቆም በዓለም ላይ በተከሰቱ ግጭቶች ውስጥ እንደተሳተፈ ይነገራል። የዋግነር አባላት በግድያ፣ ማሰቃየት፣ አስገድዶ መድፈርና ሰላማዊ ዜጎችን በመዝረፍና በማሰቃየት ይከሰሳሉ። እንደ ማሳያም ዓለም አቀፉ የሰብአዊ መብት ተሟጋቹ ሂውማን ራይትስ ዎች ዋግነር ቅጥረኛ ቡድን በማዕከላዊ አፍሪካ ሪፐብሊክ ሰላማዊ ሰዎችን በመግደል በማሰቃየትና በመደብደብ በተደጋጋሚ ከሶታል። ሂውማን ራይትስ ዎች የአይን ምስክሮችን ዋቢ አድርጎ እንደ አውሮፓውያን አቆጣጠር በ2020 አውጥቶ በነበረው ሪፖርት ቡድኑ 10 ያልታጠቁ ሰላማዊ ሰዎችን ከገደለ በኋላ ከመንገድ ዳር ባለ ጉድጓድ አስክሬናቸውን ጥሏል ብሏል። ይህ ቡድን ገንዘብ ተቀብሎ አልያም በአልማዝ በወርቅና በዩራኒየም በበለጸጉ ሀገራት በመሰማራት የሚሰጠውን ተልእኮ እንደሚፈጽም ጋር የወጣው እውነታ ነው። በተለይ ተልእኮ ተቀብሎ የተሰማራባቸውን የአፍሪካ ሀገራት አልማዝና ሌሎች ማዕድናትን ከመዝረፍ ጋር ተያይዞ የዚህ ቡድን ኃይልና ጉልበት በከፍተኛ ሁኔታ ጨምሯል። አባላቱና የሚጠቀምባቸው ልዩ ልዩ መሳሪያዎች ከሚታመነው በላይ ተጠናክረዋል። ጠንካራ ትጥቅ ያለው ዋግነር በዩክሬን ሩሲያ ውጊያ ውስጥ ትልቅ ሚና ተጫውቷል። ለዚህም ከሩሲያ የእስር ቤቶች እስረኞችን በግንባር ቀደምነት በመመልመል ነበር። መገባደጃ ላይ ጥንካሬው ከ1000 ወደ 20000ና 50000 መካከል አድጓል። እንደ አውሮፓውያን አቆጣጠር በ2023 ሩሲያ በወረራው ለተሳተፉት የዋግነር ኮንትራክተሮች የውጊያ አርበኛነት ማዕረግ መስጠቷ የማይረሳ ነው። መረጃዎች እንደሚያሳዩት ከሆነ ይህን ቡድን የሚቀላቀሉት ወይም ቡድኑ የሚመለመለው ስራ አጦች የጦር አዋቂዎች በሩሲያ ብሔራዊ ስሜት ተነሳስተው ለመዋጋት ፈቃደኛ የሆኑትን እንደሆነ ይነገራል። የዋግነር ቡድን መስራች የቭገኒ ፕሪጎዥን እንደ አውሮፓውያን አቆጣጠር በ1990ዎቹ በሴንት ፒተርስበርግ አንድ ትልቅ ምግብ ቤት ከፍቶ እንደነበር ይነገራል። ከቭላዲሚር ፑቲን ጋር ያገናኛቸው አጋጣሚ እርሷ ነበረች። ፕሪጎዥን በመንግስት ትላልቅ ክንውኖች ከፍተኛ ገንዘብ የሚያስገኙ ውሎችን ማሸነፍ ጀመረ። በወቅቱ ለትምህርት ቤቶችም ምግብ ማቅረብ ችሏል። እንደ አውሮፓውያን አቆጣጠር በ2015 ድርጅቱ ለሩሲያ ሰራዊት ምግብ ለማቅረብ የ$1 ቢሊዮን ኮንትራት ወስዷል። ሩሲያ በ2014 ክሬሚያን በተቆጣጠረችበት ጊዜ ለፕሪጎዥን አዲስ አጋጣሚ ከፈተለት። ይህ ቡድንም እንዲቋቋም ጥሩ አጋጣሚን ፈጥሮለታል። እንደ አውሮፓውያን አቆጣጠር ከ2017 እስከ 2021 የፕሪጎዥን ኩባንያዎች $250 ሚሊዮን ትርፍ ማግኘታቸው ተገልጿል። በሌላ በኩል የሙሐመድ ጋዳፊን ግድያ ተከትሎ በጦርነት ተታመስ የነበረችው የሰሜን አፍሪካዊቱ ሀገር ሊቢያ ለዓመታት በጦርነት ውስጥ ተሳትፎ ሲያደርግ የነበረው የሩሲያ ቅጥረኛ ተዋጊ ኩባንያ ማንነትና ተግባራት መጋለጣቸውን ቢቢሲ ከዓመታት በፊት ባወጣው መረጃ ዘግቧል። በወቅቱ ዋግነር ቅጥረኛ የጦር ተዋጊዎች ኩባንያ በሊቢያ የእርስ በርስ ጦርነት ውስጥ ተሳትፎ እስከምን ድረስ እንደነበር ያጋለጠ ነው ተብሏል። የዋግነር ቅጥረኛ የተዋጊዎች ቡድን በሊቢያ ለመጀመሪያ ጊዜ የታየው እንደ አውሮፓውያን አቆጣጠር በ2019 ሲሆን ያን ጊዜ የቡድኑ አመቺ ኃይል ወደ ሊቢያ ምድር የገባው የጦር አበጋዙን ጀነራል ካሊፋ ሀፍጣርን ለማገዝ ነበር። ያን ጊዜ ሀፍጣር በተባበሩት መንግስታት ይደገፍ የነበረውን የትሪፖሊውን መንግስት
ለመፈንገል ጥቃት የከፈተበት ጊዜ ነበር። በጊዜው ይህ ዋግነር የተዋጊዎች ቡድን እጅግ ሚስጥራዊ እንደሆነ የተለያዩ ሚዲያዎች መነጋገሪያ ሆኖ ከርሟል። ሩሲያ ከቀናት በፊት ከፍተኛ ውጥረት ውስጥ ሆና ማሳለፏ አይዘነጋም። ዋግነር የተባለው ቅጥረኛ ቡድንም በፕሬዝዳንት ቭላድሚር ፑቲን አስተዳደር ላይ አመጾ በሞስኮ ውጥረት ነግሶ እንደነበር ይታወሳል። የቡድኑ መስራችም የቪገኒ ፕሪጎጂን የሩሲያ የመከላከያ ከፍተኛ አመራሮችን ዋጋቸውን ሰጣቸዋለሁ ሲል በመዛት ወደ ሞስኮ የገሰገሱበት ጊዜ አይረሳም። ይሁን እንጂ በፕሬዝዳንት ቭላድሚር ፑቲን አስተዳደር ላይ አመጽ አስነስተው ወደ ሞስኮ ሲገሰግሱ የነበሩት የቅጥረኛው ዋግነር ቡድን መሪ የጦር እንቅስቃሴዎቹን ለማስቆም ተስማምተው ከሀገር ወጥተዋል። ራሱን የግል የጦር ኩባንያ ብሎ የሚጠራው ይህ ቡድን እውነታው ግን የሩሲያ የቀኝ እጁ የሆነ ተዋጊ ቡድን ነው። እጅግ ሚስጥራዊ የሆነው የዚህ ቡድን ዋነኛ ዓላማው ተቀጥሮ መዋጋት ብቻ ነው። ይህ የሩሲያውያን ቅጥረኛ ቡድን ሩሲያ በሌሎች ሀገሮች ለሚኖራት ፖለቲካዊ ፍላጎት ወታደራዊ ምላሽ የሚሰጥ ቡድን እንደሆነ ይታመናል። ምንም እንኳን በተደጋጋሚ ሩሲያ ከዚህ ቅጥረኛ ቡድን ጋር ስሟ ቢያያዝም ሞስኮ ግን ስለዚህ ቡድን ስትጠየቅ እንደማታውቀው ታስተባብላለች። ይሁን እንጂ በሩሲያና ዩክሬን ጦርነት ብዙ አባላቱን ያጣው ዋግነር ቡድን አዲስ አባላትን ለመሰብሰብ ወደ ሩሲያ እስር ቤቶች ፊቱን ማዞሩ ተገልጾ ነበር። የቅጥረኛው የዋግነር ቡድን መስራችና መሪ የቪገኒ ፕሪጎጂን በዩክሬን ጦርነት ውስጥ ለሩሲያ የሚዋጉ ወታደሮችን ከእስረኞች መካከል ሲመለመል የሚያሳይ ምስል ሾልኮ ወጥቶም ነበር። ታዲያ ተንቀሳቃሽ ምስሉም ለ6 ወራት ለዋግነር ቡድን ካገለገሉ ነፃ እንደሚወጡ ሲነግራቸው የሚያሳይ ነው። ለመዋጋት ተስማምተው ክህደት በፈጸሙት ላይ ደግሞ ከባድ ቅጣት እንደሚጠብቃቸው በዚህ ቪዲዮ ላይ ፕሪጎጂን ሲናገሩ ተሰምቷል። የዋግነር የጦር መሳሪያ ምንጭ ማን ነው? ቡድኑ በጦር እንቅስቃሴው የጦር መሳሪያዎችን ከሚያገኝባቸው ሀገራት መካከል ሰሜን ኮሪያ አንዷ መሆኗ ይጠቀሳል። አሜሪካ ከዚህ ቀደም ዩክሬንን ለማስጠቃት የሚውሉ ሚሳኤሎችንና ሮኬቶችን ከሰሜን ኮሪያ ለዋግነር ቡድን እያቀረበች ስለመሆኑ ክስ አቅርባ ነበር። ዋግነር በአፍሪካ ዋግነር አፍሪካ ውስጥ በሚፈጠሩ ግጭቶች ውስጥ እጁ ረጅም ነው። ይሁን እንጂ የፕሪጎጂን ያለፉት ሳምንታት ክስተቶች ቡድኑ ቀውስ ካለባቸው አፍሪካ ሀገራት የነበረውን እንቅስቃሴና ተጽዕኖ ሳያሟሸሽ አልቀረም። ውጤቱም በማሊ ከተማ በባማኮ ጎዳናዎች የሚታይ ሆኗል። ከ3 ዓመታት ገደማ በፊት የመንግስት ገልበጣ ያደረጉት ባለስልጣናት በሳህል ግዛት የነበረውን የጸጥታ ኃይል በመቀየርና ከፈረንሳይና ከምዕራባውያን ሀገሮች በመነጠል ሩሲያን ይዘው ፖለቲካዊ ለውጥ ማድረግ መጀመራቸው ይታወቃል። ቡድኑ በማሊና በመካከለኛው አፍሪካ ሪፐብሊክ ጥሩ ስራ እንደሚሰራ ላቭሮቭ ባለፈው ሰኞ ለሩሲያ የመንግስት መገናኛ ብዙሃን አርቲ ላይ ቀርበው ባደረጉት ቃለ ምልልስ በአፍሪካ የዋግነር ስራ እንደሚቀጥል በድጋሚ አስታውቀዋል። ይሁንና 2 ቀናት ቆየት ብሎ ይህ የሰርጌይ ላቭሮቭ የንግግር ቃና መጠኑም ቢሆን በውጭ ጉዳይ ሚኒስቴሩ ቃል አቀባይ ቀዝቀዝ ብሎ ነበር የቀረበው። ቃል አቀባዩ እንደተናገሩት አፍሪካውያን ከዋግነር ቡድን ጋር መስራት አለመስራትን የመወሰን ጉዳይ የአፍሪካ ሀገራት ኃላፊነት ነው ብለዋል። ዋግነር በአፍሪካ የሚያደርገው እንቅስቃሴ ጥሬ ሀብቶች ባሉበት ሲሆን ቡድኑ ንግድንም ይቆጣጠራል። የአፍሪካን የተፈጥሮ ሀብት በመቀራመት በኩልም ድርሻው የጎላ ነው። በመካከለኛው አፍሪካ ሪፐብሊክ ከ10 ዓመታት የእርስ በርስ ጦርነት በኋላ በፕሬዝዳንት ፋውስቲን አርቼንጅ ተዋዴራ ስር የካቲት 2019 ዓ.ም በአገሪቱ መጠነ ሰፊ የሰላም ስምምነት ከተደረሰ በኋላ የዋግነር ቡድን አካባቢው ላይ ብዙ ቦታዎችን እንደተቆጣጠረ አለ። ይህን በተመለከተ በርካታ ታዛቢዎች እንደሚሉት አካባቢው ላይ ብዙ የማዕድን ዘራፊዎች ዘልቀው ገብተዋል። ለምሳሌ በነዳጅ ዘይትና በወርቅ ማዕድኑ ዘርፍ ላይ ይገኛሉ። አንድ ካናዳዊና አንድ የደቡብ አፍሪካ የማዕድን ኩባንያ ፍቃዳቸውን ተነጥቀው አንድ ለሩሲያ ቅርበት ያለው ማላጋሲ ለተባለ ኩባንያ ፍቃድ እንዲሰጠው ሆኗል። ከዚህ ሌላ ከ2018 ወዲህ በመካከለኛው አፍሪካ ሪፐብሊክ ፕሬዝዳንት ተዋዴራ
በዋግነር ወታደሮች ስር ነበር የሚገኙት። የፕሬዝዳንቱ ለረጅም ጊዜ የቅርብ አማካሪ ከዋግነር ቡድን መስራቹ ከፕሪጎዥን ጋር የቅርብ ትስስር የነበረው ሰው ነው። የቀድሞ ሚኒስተርና ለአፍሪካ ፑቲን ያስፈልጋትም የተሰኘው መጽሐፍ ደራሲ አድሪያን ፑሱ ከዶቼ ቬለ ጋር ባደረጉት ቃለ መልስ ፕሬዝዳንት ቱዋዴራ የዋግነር ታጋሽ ናቸው፣ ይህንንም ራሳቸው ያውቁታል ሲሉ ተናግሯል። ዋግነር በአፍሪካ የጀመረው እንቅስቃሴ ቀጣይነቱ እንዴት ይሆን የሚለው ደግሞ የብዙዎች ጥያቄ ነው። በሩሲያና በአፍሪካ መካከል ያለው ግንኙነት በተመለከተ ጥናት ያደረጉት የታሪክ ጸሐፊዋ ኢሪና ፌላቶቫ የዋግነር ኩባንያን አስመልክቶ በሰጡት አስተያየት ኩባንያው ስሙን በመቀየር አሊያም በዚያው በስሙ ንዑስ መረብ በመዘርጋት እንቅስቃሴውን ያጠናክራል። በሌላ በኩል ወታደራዊ ቡድኑ ዕጣ ፈንታ የወደቀው በፕሪጎዥን አለቃ የወደፊት ዕጣ ፈንታ ላይ ይሆናል። ቡድኑ በሩሲያ መንግስት ላይ ማመጹን ካስታወቀበት ጊዜ ጀምሮ መሪ ፕሪጎዥን የት ይገኛል የሚለው ጥያቄ የዓለም መገናኛ ብዙሃን መነጋገሪያ ሆኖ ሰንብቷል። አመጹን ተከትሎ በደቡባዊ ሩሲያ ውስጥ ታይቶ የነበረው የቅጥረኛው ቡድን መሪ ፕሪጎዥን እስካሁን ያለበትን ቦታ በተመለከተ በእርግጠኝነት የታወቀ ነገር የለም። ከሳምንት በፊት የቤላሩስ ፕሬዝዳንት የቪገኒ ፕሪጎዥን ከሩሲያ ወጥቶ ወደ ሀገራቸው መግባቱን ተናግረው ነበር። ከቀናት ቆይታ በኋላ ደግሞ የቤላሩሱ ፕሬዝዳንት ሉካሼንኮ ለጋዜጠኞች እንደተናገሩት ፕሪጎዥንን በተመለከተ በአሁኑ ወቅት የሚገኘው ሴንት ፒተርስበርግ ሩሲያ ውስጥ ነው፣ በቤላሩስ ግዛት ውስጥ የለም ብለዋል። አወዛጋቢው ፕሪጎዥን የቡድኑን ተዋጊዎች በመጠቀም በሩሲያ ላይ አመጽ ባካሄደበት ወቅት ዩክሬን ውስጥ የነበሩትን ተዋጊዎች በማንቀሳቀስ በደቡባዊ ሩሲያ በመትገኘው ስቶቭኦንዶን በተባለችው ከተማ ያሉ አንዳንድ የደህንነት ማዘዣ ማዕከላትን ተቆጣጥሮ ነበር። መረጃውን ያጠናከርኩላችሁ ክብራ ባቦዬ ነበርኩኝ። ቸር ጊዜ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። ሀራምቤ ሬዲዮ 98.7 የዩቲዩብ ቻናላችንን ሰብስክራይብ በማድረግ ይቀላቀሉን።